እሺ ቀጣይ በርጋ በጣም ግፊያ ነው ያለው፣ ግን አብዛኛው የሥራ መሰለኝ ሳታስቡት ነው ያላችሁት። ቱ early for USA እኮ ለዛ ነው። አሁን ዩኤስኤም ያሉ ዩሮፕም ያሉ ምናምን አሁን ቀን ላይ ሲሆን በዛ ሰዓት ሌሊት ነው እነሱ ጋር መስማት አይችሉም። አሁን ግን ሲሆን ምንድነው ሞር ባላንስ እናደርገዋለን። ገብቷቸው ያሉ ሰዎች መስማት ይችላሉ። ምሽት ነው የሚሆነው እነሱ ጋር ሰው ጥሩ ሰዓት ይሰማል አይደለም በሳሳት። ስለዚህ ባላንስ እናደርገዋለን ማለት ነው። ቀን የሆነበት ሀገር ደግሞ ያላችሁ ደግሞ ጥሩ ነው። ለእናንተ ስራም እየሰራችሁ። ሄሎ ጤና ይስጥልን። ሰላም ጤና ይስጥልኝ አሌክስ። አብሮ ይስጥልኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነህ? ሰላም። ምን እንታዘዝ? ምን እንታዘዝ? በመጀመሪያ አድናቂ ነኝ። በጣም ጥሩ ነው። ትንሽ ግራ የሚያጋባ ሁኔታ ላይ እና ትንሽ ስለጨነቀኝ ነው። እኔ እንኳን ምክርህን ትንሽ ባገብዬ ነው። እሺ ንገረኝ። ያው ለ5 ለ6 ዓመት መወዳት እና ያው ማፈቅዳት ልጅ አለች፣ አብረን አለን እና በቅርቡ ወደ ውጭ ሄደች። ድምፅህን ትንሽ ከፍ አድርገው እስኪ። አሁን አይሰማም? አሁን በጣም ጥሩ ነው። እሺ በጣም የምወዳት የማፈቅራት ያው ባለቤቴ በላትና አለች ነበረ። ያለ ፍቃዴ ያለ ፍላጎቴ ትንሽ ቢደብረኝም ቢያመኝም ህመሙን ብችለውም ሄደች ውጭና የተወሰነ ጊዜ አወራን። አሁን አወራን በቅርቡ በስልክ ገብቻለሁ ስራ ምናምን ብላ አወራችኝ። ኦልሞስት ሳምንቱ አሁን ነገ ደግሞ ስልኳን ካጠፋችና ኦንላይን አጣኋት። ምናልባት ያንተ አድናቂ ናት፣ ግን ሳጣት ትንሽ ለኔ ግራ ገባኝ። ምን ላድርግ? ምናልባት የሚስቁ ሰዎች አሉ ከታች እያየዋቸው ነው። መቼ ነው ሄደችው? ወር አልሆናትም ከሄደች። እንደሄደች ስራ ገባች። ስራ ከገባች አወራን። እዚህም እያለን በምችለው አቅም የሆነ የስራ ቦታ በሆነም በምሰራበት አቅም አግዛታለሁ። አትሂጅ ብላት እምቢ ብላ ነበር ሄደችው። በቃ እስካለሁ ድረስ እንደ እናቴም እንደ ብዙ ነገር የሚያለሽኝ አንቺ ነሽ፣ ማንም የለኝም ከጎኔና እባክሽ አትሂጅ ብላት ልሂድ ለለውጣችን ነው ስትል የሰው ሀገርን በእህቶቻችን አየዋለሁ፣ ስቃዩን ህመሙን በሰው ሀገር ምን ያህል እንደሚሰቃዩ አየዋለሁ። ገንዘብን ሲባል ጤና ማጣት አለ። ስለዚህ እህቶቻችን እንደምናያቸው እኔ ይከብደኛል፣ እፈራለሁ። ስደትን በሰው ሀገር እፈራለሁ። ስንት እህቶቻችን ሲሰቃዩ ስለማቅ ነው እኔና እምቢ ብላ ሄደች። ከዛ እንደሄደች ስራ ገባች። ስለሚያማት ነው እኔ የጠላሁት። ያማታል ህመም ትንሽ። በጸበሉም በምኑም ሞክሬያለሁ፣ በምችለው አቅም ሁሉ ሞክሬያለሁ ለሷ። ከእናቴ በላይ ኑሬላታለሁ። ከሄደች በኋላ ግን እኔ ከበደኝ። እንዴት ከበደ ብትለኝ ያማታል። ስትቆም እግሯ ላይ ያብጣል። ሴትን አንድም በሚስትነት ብቻ ላይ ጥቅም ብቻ ባንፈልጋቸው ወንዶች ደስ ይለኛል። ወንዶች ናቸው ብዙ ጊዜ የሚስቁት። አሌክስ ከይቅርታ ጋር በጣም የምወዱቸውን ጓደኞችን ሁሉ አጥቻለሁ፣ አልፈልግም። ምክንያቱም ሴትን ለጥቅም ብቻ አይደለም ምናምን ብዬ አውርቻለሁና ስትቆም ማሽን ላይ ስትቆም ምን ስትል ያማታል፣ እግሯ በጣም ያብጣል። ሐኪም ቤት ጸበል በምችለው አቅም ራሴን ዝቅ አድርጌ ለሷ ኖሬያለሁ። ምክንያቱም አትሂጂ ያልኩበት ስለሚያማት ነው። ሰው ሀገር ደግሞ ያው የሰው ቤት ስቃይ ያለው አንዴ ፎቅ አንዴ መሬት አንዴ ታች አንዴ ላይ አንዴ ታች ሲሉ ያማቸዋልና ከሄደችም አመመኝ አለች። በቃ በጣም ተሰማኝ። እኔ ብዙ ጥሪ ያለው ተሰማኝ፣ አመመኝ። ተመሃል አርብ ቀን ያወራነው ነገ ሳምንታችን ነው። እግሬን እያመመኝ ነው፣ መልሶ እያበጠ ነው ስትል በቃ ባክሽ ነይ ተለው። የቀን ስራም ሰራሁ፣ ያለሁበትም ስራ እየቀጠልኩ የቤት ኪራይና ያንቺን አስቤዛ ሳልሸፍን አልቀርም። እንደሌላው ሰው መኪናና ቤት ባንልም አንድ ላንቺ ሳልሆን አልቀርም። እኔ ባክሽ ተመለሽ ምናምን አልኳት። ስላት የሚሆን ከሆነ እኮ የትኬቱን ከፍላለሁ ከፍዬ ነው የምመጣ ስትል በቃ የትኬቱን
ሰው ለምኝም ቢሆን እየሰራሁ ወደፊት እየከፈልኩም ቢሆን የትኬቱን ንቁረጥና እናይተሉ በቃ በቃ ሽጬ ሄድኩታለች። በቃ ይሸጠ። አንቺስ ብትሞቺ ህመሙ ወደ ሞትስ ቢሆን ስንት እህቶቻችን ናቸው በሰው ሀገር ወጥተው የቀሩት? ለቤተሰብ ለራሳቸው ብለው ወጥተው የቀሩ ስንቶቻችን ናቸውና እናያይ አልኳት። አወራን። አርብ ነገ ሳምንታችን ነው ካወራን። ከዛ በኋላ ስልኳ ኦንላይን አጣኋትና በቃ ከበደኝ። ለኔ አሌክስ ምን ትለኛለህ? አሁን ቁጥርን ወስጄ ቴሌግራም ላይ ኢሞ ላይ ለማውራት ሞክሬ ነበረ፣ እምቢ አለኝ አንተ ስልክ እና ምን ትመክረኛለህ ወንድሜ? ይሄ ልልህ ነው። በጣም ከበደ። በቃ ቴሌግራም እና ኢሞ ላይ ነበር የምናወራ፣ ኦንላይን አጣኋት። በጣም ለኔ ከበደኝ። እንደ እናቴም እንደ ጓደኛዬም ብዙ ነገር ናት። ስራ ቦታ ራሱ ረፍት እሷ ያለች ነበር እንጂ ሞጣው እሷ ከሄደች እንኳን ራሱ ረፍትም አልጠይቅም። መሄጃ የለኝማ። ስትሄድ የተወሰነ ብር ነበር ተበድራ ሄደች። በየወሩን ይከፍላለሁ ስትሄጂ የተበደርሽውን ብር ብዬ እኔ ቃል ገብቻለሁ። እየከፈልኩ ነው። እሷ ከሄደች በኋላ እየከፈልኩ ነው። አሁን በየወሩ ከፍላለሁ እኔ ችግር የለውም ብዬ ስለክ አንዳንድ ጓደኞች ምን ይሉኛል? ለዛ ከሄደች አሁን አንተ ልታገባ ነው ወይ? እኔ ምንም የሰው ልጅ ናት። ለሷ ከተሳካ ለኔ ምንም። ግን እዚህ ጋር ምን አለ ብትለኝ እኔ ጋር ቃል አለ። ቤተክርስቲያን ውስጥ ገብተን ቃል አለኝ። ያንን ነው እኔ ተስፋ የማደርገው እና ከበደኝ ለኔ። ኦንላይን ከገባይ ሳምንቷ ነገ አንዳንድ ጓደኛዬ ላይ ሞክራል። ቀጥታ ስልኳ የሀገር ውስጥ ስለሆነ ስሞክረው አይሰራም እና ያው ሚዲያ ላይ ዋትስአፕ አልከፈተችም። ቴሌግራም እና ኢሞ ነው። ምናልባት እንደዚህ ሰው እንዳይስቅብኝ ነገም ተነጎዳም በሚፈጠር ነገር በሚለው በውስጥ ለማውራት ሞክሬ ነበር። የሚስቁ ወንዶች ናቸው። እኔ እውነት ልንገርህ ሴት ልጅ ለጥቅም የሚፈልጉ ስንት ወንዶች አሉ። በቃፋቸውን ከፍተው የሚያሳድዱ አሉ። በዛ ስለሚከብደኝ እኔ በውስጥ ለማውራት ሞክሬ ነበር። እምቢ አለኝ ስልክና እኔ ለሷ ከተመቻትና ለሷ ከተሳካ ስልህ እኔ ቃል የሚባል ነገር ስላለ በሃይማኖትም እሷ ብቻ ግን ደህና ትሁን። እሷ ሰላም እንድትሆን ነው የምፈልገው። አሌክሶ ሰው ናት፣ እህት ናት፣ እናት ናት፣ አገር ናት። በህይወቴ ብዙ ችግሮችን አሳልፌያለሁ። ከሷ በፊትም አግብቼ ሰራተኛ ቀጥሬ ምን ብዬ ያገባኋት ልጅ ናት። መልሳ ወደ ሰው ቤት ያስገባችኝ ያመንኳት ልጅ ገንዘብ ምናምን ሸውዳኝ ስለማምናት በአካውንቷ ብር አርኩ ስመለስ ዕቃ ሸጣ ጠፍታለች። ብዙ ታሪኮች በሆዴ ፍና አርጌ ያስኩት አለ እምቅ አርጌ በቃ ለምን ብዬ ዝም ያልኩት። እሷ ደግሞ በቃ ያልፋል ነገ እንደማድስ እንደተፈጠርከው ብላ መክራኝ አሁን ላይ ዛሬ ስልኳን ስዘጋ ከበደኝ ለኔ። ለ5 አመት ሙሉ እሷ ጋር ነበርኩ። 5 አመት ሙሉ ከሷ ጋር በየወሩ የሚያስፈልጋትን ነገር አደርጋለሁ። ለመጨረሻ ጊዜ ስታወሩ ምን ነበር የተፈጠረው? ሪከርድ ነው ያረጋችልኝና በቃ በኋላ አወራሃለሁ አለችኝ። ነገ አርብ ነው አይደል? ነገ ሳምንታችን ነው። 9 ሰዓት ላይ ከ03 ነው በቃ ስራ አልገባ ነው። ሰዎቹ እየመጡ ነው። በኋላ እደውልልሃለሁ አለች። በቃ ወጣች። ከዛ ለኔ ከበደኝ ስለ ያለችበት ጤና ሆና ህመሟ ደግሞ ብዙ አይነት ነው። የእግሯ ማበጥ ብቻ አይደለም የሳምባ ኢንፌክሽንም አለባት እና በቃ በጣም የፈራሁት እሱ ነው አሌክስ። በሰው ሀገር እንደምፈራው ወጣ እንዳትቀርብኝ ምናልባት ቆይ እንደዛ ለማለት እንኳን ላይሆን ይችላል። እሱን መጀመሪያ ማረጋገጥ ያስፈልጋል። አሁን ቀጥታ ስልክ ምናምን የላትም። የት ሀገር ነው የምትኖረው? አሁን ከሄደች እኮ ኳታር ነው የሄደችው። ግን ትሄደች አሁን ምናልባት አንድ ወርም አልሞላትም እኮ። ቀጥታ ስልክ የላትም። የቀጥታ የሀገር ውስጥ ነበረ ስልኳ። የዛ ሀገር ቁጥሯን አታውቀውም? አላወጣችም፣ አላወጡላትም። ኢሞም ቴሌግራምም የምናወራ ያው በሀገር ውስጥ ባለው ነው። እሺ አሁን ተረጋጋ አንተ። አንደኛ እንግዲህ አንዳንድ ጊዜ ወይ ዋይፋይ ሊጠፋ ይችላል፣ ወይ ሌላ ቦታ ይዘዋት ሄደው ሊሆን ይችላል አብረዋት የሚያሰሯት ሰዎች። ኤው አሁን 1 ሳምንት ምናምን የተወሰነ ኤው እና ምንም አይነት ኦንላይን ማትገባ ከሆነ
እንግዲህ ምናልባት ጓደኞች ካሏት ገብተዋል። ጓደኞች ካሏት የምታውቃቸው እዛ ሀገር ሊሆኑ ይችላሉ፣ ሌላም ሀገር ሊሆኑ ይችላሉ፣ ሀገር ቤትም ሊሆኑ ይችላሉ። እነሱ ኮሚኒኬት ለማድረግ መሞከር ነው። ምክንያቱም ደውላላችኋለች የሚለውን ለማወቅ ያገኘችው ሰው ያወራችው ሰው ካለ ቤተሰቦቿ ጋር ያለውን ነገር ዝም ብለህ አሁን ውዥንብር እንዳይፈጠር ሆነች ምናምን የሚለው አዋራ እንትን ሊነሳ ይችላል። ቀስ ብለህ እዛ ቤተሰቦቿ ጋር ያለውን ነገር ክሮስ ቼክ አድርግ። ደውላለች ወይ ቤተሰብ ከእህቷ ጋር አውርተን ነበርና ስጠይቃት መቼም እሺ ከኔ ጋርስ እኔንስ እሺ ወደኋላ ትተው ግን ደውላልሻለች ወይ አንቺ ጋር ስላት ምን ነው ሰላም አይደለችም ወይ ብቻ ህመሟን ሐሙስ ቀን አወራኋት እንጂ ህመምሽ እንዴት ነሽ ምናምን ስላት እግሬ እያበጠ ነው ብላኝ ነበር አልነገረችህም ወይ ስትለኝ አይ ኦንላይን አልነበርኩም ሐሙስ ዕለት አልኳት። ዝም ብዬ እህቷ ድንገት ብዬ ፈርቼ ገብቷል ምናልባት አንቺ ጋር አላወራችሁም ወይ ስላት አይ አልደወለችልኝም ሐሙስ ዕለት አውርተን ነበረ አላወራችም ሐሙስ ዕለት ስትለኝ አይ ኦንላይን አልነበርኩም ሐሙስ ዕለት አልኳት ለእህቷ። ምክንያቱም ደህና አይደለችም ወይ ካልኳት ድንገት እንዳይትል ብዬ በማሰብ እኮ አሁን አንተ አትበል እንደ እንትን ነው አሁን እኔ የነገርኩህ ዝም ብለህ አለ አይደለ ቀስ ብለህ በዘዴ እንዴት ነው ደውላለች እነሱ ጋር አውርታቸዋለች የሚለውን ቼክ ካላወራቻቸው እሷ የሄደችበት በህጋዊ መንገድ ከሆነ እዛ ሄደህ በቢሮም ከሆነ ብቻ የሄደችበት መንገድ እዛ ያሉ ሰዎች ኮንታክት አድርገው ምን ሁኔታ ላይ ነች የሚለውን ነገር ለማጣት ብቻ ሂደቶች አሉት። እንዳልከው መጀመሪያ እንዳልኩ ዋይፋይ አንዳንድ ጊዜ ዋይፋይ ይጠፋል ነው ያሉበት ቤት ወይ ደግሞ ሌላ ቦታ ይሄዱና አንድ የመጣው ስራ ላይ ምናምን ብለው እንትን ሊል ይችላል፣ ሊቆይ ይችላል። ሰው ለአንድ ሳምንት ምናምን ላይገባ ይችላል፣ 3-4 ቀን እንደዛ ሊሆን ስለሚችል መጀመሪያ ያው አሁን ይሄ ሳምንት ምናምን ከዛ አሁን ማትገባ ከሆነ ላይቭ ላይ ምንም ኦንላይንም አሁን ባልኩ መንገድ እነዚህን ሂደቶች ተከትለህ የእሷን ደህንነት ቼክ አድርግ። አሁን የዛ ሀገር የካታር ሀገር ቁጥር ቢኖራት ያው እኛም ምናምን እዚህ ደውለን እንዴት ነው ምናምን ብለን እንጠይቅልህ ነበር። አሁን ምንም አይነት ቁጥር የለም፣ የምታወሩት ኢሞ ላይ ነው። ስለዚህ ኦንላይን መግባት አለመግባቷ መጀመሪያ ቼክ አድርግና አንድ ሳምንት ያትና ከዛ በኋላ መጥተህ ንገረን። እሺ እንዴት ላግኛ አንተንስ? ምክንያቱም አስገባኝ ስል ድንገት አንተ ካላስገባኝ አለው ነው በየቀኑ አለው። እሺ አለው ችግር የለም። እሺ አሌክስ በጣም አመሰግናለሁ። ግን ከታች ለምትስቁት አንድ ነገር ልበላቸው ከይቅርታ ጋር አሌክስ፣ ለምትስቁት ግን ልብ ይስጣችሁ። ሌላ አይደለም። እኔ የእውነት ልብ ይስጣችሁ። ሀዘን ምን እንደሆነ በቤታችሁ ቢገባ ከባድ ነው፣ ግን ልብ ይስጣችሁ። መድኃኔዓለም ምናምን ሌላ አይደለም። በአሁኑ ሰዓት ጾም ነው፣ በእኛ ጾም ጸሎት አድርጉልኝ በእናታችሁ። ለምትስቁት ልብ ይስጣችሁ። ሀዘን ከባድ ነው፣ ይግባ ይደረስባችሁ አይደለም። እኔ ሌላ አይደለም። ልብ ይስጣችሁ። አሌክስ አመሰግናለሁ ወንድሜ። ፎሎ አድርገኝና ምናልባት እንዲታስገባኝ። እሺ አርጋለሁ። እሺ ወንድም አለም አመሰግናለሁ። መልካም ቀን ይሁንላችሁ። እሺ ቻው። የኮመንት ላይ እኮ የኮመንት ነገር ለምን እንደሚያስጨንቃችሁ አይገባኝም። ኮመንት ላይ የሚስቅ ሰው ሊኖር ይችላል፣ የሚመርቅ ሰው፣ የሚያመሰግን ሰው፣ የሚሳደብ ሰው ሊኖር ይችላል። ኮሜንታተሮችን እንደነገርኳችሁ ቦስ ናቸው፣ አምናችሁ መቀበል አለባችሁ። ኮሜንት ላይ እኔ አሁን ላይቭ ስገባ አሁን ቀንም እንደዚህ ብቻ እንዲህ ኮሜንት እያየሁ ሳይ ኮሜንት የሚያደርጉ ሰዎች ልክ ናቸው። ጥላቢስ ነካለኝ ጥላቢስ ነኝ። ቴንክ ዩ ቬሪ ማች አይደለሁም መሆኔን አረጋግጥላል። ለምን ነው የምትስቅብኝ ካልከው እንደውም ይውጣል አሪና አበሻ በቃ እንግባባለን። እኔ ማን ይወላችሁ ቱባው ስለሆንኩ አበሻ እንዴት እንደሚያሰበቃለው እኔም ስለሆንኩ ገብቷል። አሁን አታርግ የተባለውን ያደርጋል። ለምንድን ነው አትሳቁብኝ እሺ ምናምን ካልክ እንደውም ይውጣል። እንዴት እንደማንሰቅ አሳያለሁ። ግደለኝ ምን እንደምታመጣ አስቸጋሪ ነው። ኤኒዌይስ ኮሜንት የሚያደርጉ ሰዎችን በሀሳባቸው መስማማት ነው ሰላም ተግባብተን እንድትኖር የሚያደርግ
ኤኒዌይስ ሰዓታችንን ጨርሰናል። ክብራትና ክብራን ያው ሁልጊዜ በዚህ ሰዓት ነው የምንጀምረው ማለት የምንጨርሰው ማለት ነው። አሁን የጀመርነው ኦሬዲ 1 ሰዓት ተኩል ሆነን በቃ ጨረስን ማለት ነው። አሁን በዱባይ ሰዓት 1 ሰዓት ሆኖ በዱባይ ሰዓት 11 ሰዓት ተኩል ሲል ነው የምንጀምረው ማለት ነው። 1 ሰዓት ተኩል እንቆያለን። ይሄ እስኪለመድ ድረስ ሰዎች አያውቁም። አሁን አብዛኞቹ ትናንትና ገብተህ ነበር ወይ ሲሉኝ ነበር ማታ። አዎ ግን እንደገባው አላወቁም። ምክንያቱም በዚህ ሰዓት ገብቼ ስለወጣው እስኪለመድ ነው። እሺ ነገም ስናደርገው እየተለመደ ጥሩ ሰዓት ይሆናል ማለት ነው። ጤናና እድሜ ይስጣችሁ። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ ኢሜይል ያላክን ነው። እዚህም ሀገር ዲሊቨሪ ሰርቪስ አለን። ቤት ለቤት አገልግሎታችን ማግኘት የምትፈልጉ እዚህ ኢማራት ውስጥ ቤት ለቤት ዲሊቨሪ ስላለን ቤታችሁ ሆናችሁ አገልግሎታችን ማግኘት ትችላላችሁ። ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ፣ የዋትሳፕ ስልክ ቁጥር፣ እሱን መጠቀም ትችላላችሁ። ወደ ኢትዮጵያም ሳውዲም ካታርም የትም እየላክ ነው ከዚህ ማለት ነው። አገልግሎታችንን ማግኘት ስትፈልጉ ቁጥር አለላችሁ፣ ዛሬ እሱን ተጠቀሙት። ነገ እንገናኛለን። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ። እንቅፋት የሚሆንባችሁ ነገር ፈጣሪ ከፊት እየቀደመ ያንሳላችሁ፣ ከአስመሳይ ሰው ይጠብቃችሁ። ውድቀታችሁን በሚመኙ ሰዎች ፊት ስኬታችሁ ይነገር ይበሰር፣ ከፍታችሁ ይወሳ፣ ሳቃችሁ ይታይ። ሀዘናችሁን በሚፈልጉ ሰዎች ፊት ሳቃችሁ፣ ደስታችሁ፣ ከፍታችሁ ይታይ። እሱን ያሳይላችሁ። ጤና ይስጣችሁ። አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። በቁመት ረጃጅም የሆናችሁ ሰዎች ካላችሁ ቁመታችሁ ሰንደቅ ያሰቅልላችሁ። በቁመት አጭር የሆናችሁ ሰዎች ካላችሁ ደግሞ አጭሮች ስማርት ናቸው ይላል ሳይንሱ። ስለዚህ ባላንስ ነው ማለት ነው፣ እንዳይከፋችሁ። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነገ ያለበት ሀገር የምትኖሩ መልካም